ልክ ደርሰሽ የኔን እድሜ ሰጥቶሽ እንድትመለኩሽ አሜን። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ልጅ በትረኝ እንግዲህ ተመልሻለሁ ማለት ነው። ለ3 ሳምንታት ያክል ጠፍቼ ነበር። በውስጥ መስመር ጠፋ ምን ሆነ ነው የት ሄደ ነው እያላችሁ ስትደውሉልኝ የነበራችሁ እንዲሁም በኮሜንት ስር ስታስቀምጡልኝ የነበራችሁ ሁላችሁንም ከልብ አመሰግናለሁ። የጠፋሁበት ምክንያት ለ3 ሳምንታት ያክል ክፍለ ሀገር እናቴ ጋር ሄጄ ነበረ። አለሁበት ቦታ ቪዲዮ ለመስራት ስላልተመቸኝ ነው። እንግዲህ በ3 ሳምንት ቆይቴ ውስጥ አንድ እጅግ የገረመኝ ነገር አለ። እሱ ምንድነው? ይህን ቪዲዮ አይተነው እንመለስ። ዓለማችን በቴክኖሎጂ በረቀችበት በዚህ ዘመን እንዲህ ያለውን ንጹህና ባህላዊ ፍቅር ማየት ብርቅ እየሆነ መጥቷል። ታዲያ ይቺ ሕፃን አሁን የምታደርገው ነገር ብዙዎቻችንን ወደ ኋላ መለስ ብለን ራሳችንን እንድንጠይቅ ያደርገናል። ቪዲዮውን እስከ መጨረሻው ድረስ አብረን እንከታተል። ተመልከቱት። እዚህ ጋር ትልቁ ትምህርት ያለው ሕፃኗ ካለባት የዋህነትና ትህትና ላይ ነው። ማንም ሳይገፋፋት በራሷ ተነሳሽነት የአያቷን እግር ለማጠብ ዝቅ ማለቷ ትልቅ ስነ ምግባር ነው። እግር ማጠብ በባህላችን ዝቅ ማለት ሳይሆን በረከትን የመፈለግና የፍቅር መገለጫ ነው። ይቺ ሕፃን ለአያቷ ያላትን አክብሮት የገለጸችበት መንገድ ልብ ይነካል። ስልጣኔ ማለት ፎቅ መገንባት ብቻ ሳይሆን እንዲህ ያለውን የቆየ የኢትዮጵያዊነት ውበት ይዞ ማደግ ነው። ይህ ቪዲዮ ለሁላችንም ትልቅ መልእክት አለው። ቤተሰብ እዚህ ጋር ቆም ብለን እናስተውል። ድሮኛ ስናድግ እንዲህ ያለውን ነገር ማየት የተለመደ ነበር። ከቤት ታላቅ ሲገባ ተነስተን መቀመጫ መልቀቅ፣ እግር ማጠብ፣ ምርቃት መቀበል የህይወታችን አንድ አካል ነበር። አሁን ግን ዘመኑ ተቀየረ። ብዙ ጊዜ ህፃናት ስልካቸው ላይ አፍጥጠው አያት ወይም አባት ሲመጣ ቀና ብለው የሚያዩበት ጊዜ ላይ ደርሰናል። ይቺ ሕፃን ግን የድሮውን ትውልድ ስነ ምግባርና የአሁኑን ዘመን የዋህነት አጣምራ ይዛለች። ስልጣኔ ማለት ቋንቋ መቀየር ማለት ብቻ ሳይሆን እንዲህ ያለውን እሴት ጠብቆ ማቆየት ነው። ይሄኛው ስልጣኔ ከየትኛውም ዩኒቨርሲቲ የማይገኝ የቤት ውስጥ ትምህርት ነው። እስቲ ልጠይቃችሁ፣ እናንተ ቤት እንዲህ አይነት በረከት የመቀበል ልምድ አሁንም አለ ወይስ ዘመናዊነት አሸንፎን ይሄን ውብ ባህላችንን እየረሳነው ነው? ልጆቻችሁ ወይም ታናናሾቻችሁ ለአያቶቻቸው እንዲህ አይነት አክብሮት ሲያሳዩ አይታችሁ ታውቃላችሁ? ወይስ እናንተስ ለመጨረሻ ጊዜ የአባታችሁን ወይም የእናታችሁን እግር ያጠባችሁት መቼ ነው? ኮሜንት ላይ በቅንነት ንገሩኝ። ሰው ልክ ደርሰሽ የኔን እድሜ ሰጥቶሽ እንድትመለኩሽ አሜን። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። ቪዲዮውን ከወዳችሁት ላይክ፣ እንዲሁም የተሰማችሁን ማንኛውንም አስተያየት በኮሜንት ስር አስቀምጡልኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ